እንኳን ደስ አለሽ! ከወራት ወይም ከዓመታት ሙከራ በኋላ አርግዘሻል። አሁን ወንድ ነው ወይስ ሴት ልጅ ነው ያረገዝኩት የሚለውን ማወቅ ትፈልጊያለሽ። ብቻሽን አይደለሽም። በ2004 የተደረገ ጥናት እንደሚያሳየው 58% የሚሆኑ ወላጆች ልጃቸውን ከመውለዳቸው በፊት የልጃቸውን ጾታ ማወቅ ይፈልጋሉ። ዩቲዩብ ላይ የተለያዩ ቪዲዮዎችን ልትመለከቱ ትችላላችሁ፣ የተለያዩ የመለያ መንገዶችንም የሚያሳዩ። ነገር ግን የትኛው በትክክል ይሰራል እና የትኛው ደግሞ በትክክል አይሰራም? እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ቪዲዮ ጽንሱ በማህፀን ውስጥ እያለ ጾታውን ስለመገመት ነው። ይህን ለመተንበይ በጣም የተለመደው ዘዴ የጽንሱን የልብ ምት መለካት ነው። የልብ ምቱ በደቂቃ ከ140 ቢት ፐር ሚኒት የበለጠ ከሆነ ጾታዋ ሴት መሆኗ ይተነበያል። ታዲያ ይሄ ዘዴ ይሰራል? ይህ ጥናት ወደ 500 የሚጠጉ እርጉዝ ሴቶች ላይ የተደረገ ነው እና የመጀመሪያው የእርግዝና 3 ወር መጀመሪያ ላይ የልብ ምቱን ይለካሉ እና ከዛ በኋላ የጽንሱን ጾታ ይገልጻሉ። አማካኙ የሴት የልብ ምት 151.7 ቢት ፐር ሚኒት ነበር። ነገር ግን አማካኝ የወንድ ልብ ምትም ተመሳሳይ ነበር፣ 154.9 ቢት ፐር ሚኒት። የስታቲስቲክስ ግምገማዎች እንደገለጹት ይህ ትንሽ ለውጥ በእድል ምክንያት እንደሆነ ነበር የገለጹት። አላመናችሁም? ቀጣዩ ጥናት ደግሞ ከ650 በላይ የሚሆኑ እርጉዞችን የጽንስ የልብ ምት ለክቶ ነበር። እነዚህ በድጋሚ ያገኙት ምንም የልብ ምት ልዩነት አለመኖሩን ነው። ሁለቱም ወንድና ሴት አማካኝ የልብ ምታቸው 167 ቢት ፐር ሚኒት ነበር እና ይህም ጥናት የበለጠ ምርመራ በማድረግ የጽንሱን የልብ ምት በሳምንት በመከፋፈል የጽንሱን የልብ ምት በ8 በ9 በ10 በ11 በ12 እና በ13 ሳምንት ላይ ለኩት እና አሁንም በሁለቱም ጾታ መካከል ምንም የልብ ምት ልዩነት አላገኙም። ማጠቃለያ፣ የልብ ምትን መለካት የጽንሱን ጾታ ለመለየት አይጠቅምም። አንዳንድ ሴቶች ጠንካራ የሆነ ስሜት አላቸው፣ ልክ የልጃቸውን ጾታ እንደሚያውቁ። በዚህም ላይም የተደረገው ጥናት እንደሚያሳየው ሴቶች በሰከንድ ትራይሜስተር የአልትራሳውንድ ምርመራ ከማድረጋቸው በፊት የልጃቸውን ጾታ እንደሚያውቁ ውስጣዊ ስሜት እንዳላቸው ጠይቀዋቸዋል እና ግማሽ ያህል የሚሆኑት ሴቶችም የሚያስቡት እንደሚያውቁት ነበር። ታዲያ እነዚህ የልጃቸውን ጾታ እንደሚያውቁ የተሰማቸው ሴቶች ግማሽ የሚሆኑት ተሳስተዋል። ማጠቃለያ፣ የሴት የውስጥ ስሜት ልክ ሳንቲም ሲወረወር ዘውድና ጎፈር ከመሆኑ የተለየ አይደለም። ሞርኒንግ ሲክነስ ወይም የጠዋት ህመም ወይም በእርግዝና ጊዜ ማቅለሽለሽና ወደ ላይ ማለት፣ ይህም የልጅሽን ጾታ ለመለየት የሚጠቅም መንገድ እንደሆነ ይነገራል። ከ1999 ጀምሮ የተደረገ ጥናት እንደሚያመለክተው ሴት ልጅ የጸነሰች ሴት የበለጠ ማቅለሽለሽ ይኖራታል። ምንም እንኳን በ2013 በ2450 የተወለዱ ህፃናት ላይ በተወሰነ መጠን ማቅለሽለሽና ወደ ላይ ማለት ወንድ ልጅ በጸነሱ ሴቶች ላይ አስተውሏል። ከዛ በኋላ እንኳን ልዩነቱ በጣም ትንሽ ነበር። ወንድ ልጅ የጸነሰች እናት 79% እና ሴት ልጅ የጸነሰች እናት ደግሞ 72% ያህል ሞርኒንግ ሲክነስ ነበር ያላቸው። ማጠቃለያ፣ በሞርኒንግ ሲክነስ የልጅን ጾታ መለየት አይቻልም። የትኛው ዘዴ ነው የጽንስን ጾታ በትክክል ለመለየት የሚረዳው? አልትራሳውንድስ? እዚህ ጋር ትክክለኛነቱ የሚወሰነው የእርግዝና አልትራሳውንዱ መቼ ተነሳ በሚለው ነጥብ ነው። የጽንሱ የመራቢያ አካላት በአልትራሳውንድ መታየት የሚጀምረው ከ12 ወይም ከ13 ሳምንት በኋላ ነው። በዚህ ጥናት የተገኘው የጽንስ ጾታ ግምት ከ11 ሳምንት እርግዝና በፊት ከሆነ ከ50-50 የተሻለ ውጤት የለውም። በ11 እና በ14 ሳምንት ደግሞ ትክክለኛነቱ ወደ 75% ከፍ ይላል እና ከ14 ሳምንት በኋላ ደግሞ ትክክለኛነቱ 100% ይሆናል። ስለዚህ ማጠቃለያው ምንድን ነው? አልትራሳውንድ በከፍተኛ ደረጃ ጾታውን ለመለየት ትክክል የሚሆነው ከመጀመሪያው 3 ወር እርግዝና በኋላ ወይም ከፈርስት ትራይሜስተር በኋላ ነው። ታዲያ በመጀመሪያው 3 ወርስ? ጾታ በዘረመል ወይም በክሮሞዞም እንደሚወሰን እናውቃለን። ወንድ ዋይ ክሮሞዞም ሲኖረው ሴት ደግሞ ዋይ ክሮሞዞም የላትም። የእንግዴ ልጅ ወይም ፕላሴንታ ከጽንሱ ህዋሳት ወይም ሴል እስከተሰራ ድረስ ሴሎችን ከፕላሴንታ ወይም ከእንግዴ ልጅ በመውሰድ ወይም ኮሪዮኒክ ቪለስ ሳምፕሊንግ በሚባል ምርመራ ጾታውን በትክክል መለየት ይቻላል። ምንም እንኳን ይህ ወደ ውስጥ ዘልቆ በመግባት የሚሰራ ፕሮሲጀር ስለሆነ አይመከርም።
ይህም የክሮሞዞም ወይም የዘረመል ችግር ከሌለ በስተቀር ለመስራት አይሞከርም። ታውቃላችሁ፣ ምንም እንኳ ያ የተወሰነው የፅንሱ ሴሎች እና የፅንሱ ዲኤንኤ ከእናቲቱ ደም ቢገኝም። አዎ በትክክል። በተጨማሪም የፅንሱን ዲኤንኤ ከእናቲቱ በመለየትና የዋይ ክሮሞዞም ከተገኘ ይህ ዘዴ NIPT ይባላል። ይህ ከስጋት ነፃ ነው፣ ምክንያቱም ከእናቲቱ ብቻ የደም ናሙና መውሰድ ነው የሚያስፈልገው እና የክሮሞዞም ወይም የዘረመል ችግር መኖሩን ማየት ይቻላል። በተጨማሪም እንደዚሁ ጾታውንም መለየት ይቻላል። ይህ በጣም ትክክለኛ ነው። ከ7ኛ ሳምንት እርግዝና በኋላ ሲሰራ የፅንሱ ጾታ በትክክል ከ98 እስከ 99% መገመት ይቻላል። እሺ፣ አሁን በትክክል እንዴት የፅንሱ ጾታ ከወሊድ በፊት መለየት የሚቻልበትን መንገድ አውቃችኋል። ቪዲዮ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ የሆኑ የጤና መረጃዎችን ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ። ሰላም ለእናንተ ይሁን።